የኤርትራው የተቃውሞ እንቅስቃሴ በአዲስ አበባ ከተማ የከፈተው ቢሮ መረጃው እጅግ እያነጋገረ ይገኛል። የኢትዮ ኤርትራ ጦርነትን ተከትሎ በጠላትነት የቆዩት አዲስ አበባና አስመራንም በተመለከተ ሰፋ ያለ መረጃን ይዘንላቸዋል። ከፋኖ ቤት የተሰማው አዲስ መረጃ ምንድን ነው? ፋኖ ማንን ተቀላቀለ? ያወጣው አጀንዳስ ምንድን ነው ስለሚለው በስፋት እናስደምጣቸዋለን። ባይደን ከዋይት ሀውስ ከለቀቁ በኋላ ለመጀመሪያ ጊዜ ባደረጉት ንግግር ትራምፕን እና መንግስቱን ተችተው ወቀሳ አቅርበዋል። እኚህን መረጃዎች በዝርዝር መረጃችን በስፋት እናስደምጣቸዋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። የኤርትራው የተቃውሞ እንቅስቃሴ ብርጌድ ንሓመዱ በአዲስ አበባ ከተማ የከፈተው ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽሕፈት ቤት ሆኖ እንደሚያገለግል ገለጸ። የተቃውሞ እንቅስቃሴው በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችሉም አስታውቋል። ብርጌድ ንሓመዱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ለቢቢሲ ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን መንግስት ከስልጣን ለማውረድ የሚያንቀሳቅሰው ብርጌድ ንሓመዱ በአዲስ አበባ ከተማ 22 ተብሎ በሚጠራው አካባቢ በሚገኝ አንድ ህንጻ ላይ የከፈተው ጽህፈት ቤት ስራ ያስጀመረው ባለፈው የካቲት አጋማሽ ነበር። የጽህፈት ቤቱን የምረቃ ስነስርዓት በሚያሳይ ቪዲዮ ላይ የብርጌድ ንሓመዱ አመራሮች የቢሮ መከፈት ለእንቅስቃሴው እጥፋት እንደሆነ ሲናገሩም ተደምጠዋል። እንቅስቃሴውን ከፊት ሆነው ከሚመሩት ግለሰቦች አንዱ የሆኑት አቶ በየነ ገብረ እግዚአብሔር ጽህፈት ቤቱ ተበታትኖ ለቆየው የብርጌድ ንሓመዱ እንቅስቃሴ አንድ መንገደኛ ማዕከል እንደሆነም ገልጸዋል። የጽህፈት ቤቱ መከፈት የተገለጸው ብርጌድ ንሓመዱ ከሌላኛው ተቃዋሚ ድርጅት የኤርትራ አፋር ብሔራዊ ኮንግረስ ጋር በመሆን ጥር 19 2017 ዓ.ም ኤርትራውያን የተገናኙበትን ስብሰባ በአዲስ አበባ ከተማ ካካሄደ ከአንድ ወር ገደማ በኋላ ነው። የብርጌድ ንሓመዱ የዲፕሎማሲያዊ ክፍል ኃላፊ የሆኑት አቶ በየነ ገብረ እግዚአብሔር ከዚህ ቀደም በምዕራባውያን ሀገራት ሲያከናውን የነበረው የተቃውሞ እንቅስቃሴ ከሌሎች ሀገራት በተለየ መንገድ በኢትዮጵያ መጀመሩን ለቢቢሲም ተናግሯል። የእንቅስቃሴው ተወካዮች ከኢትዮጵያ መንግስት ባለስልጣን ጋር ንግግር ማድረጋቸውን የሚገልጹት አቶ በየነ ለኢትዮጵያ መንግስት ያቀረብነው ጥያቄም በኤርትራ ስር ነቀል ለውጥ እንደምናካሄድ ነው ብለዋል። ብርጌድ ንሓመዱ ካለፉት 3 ዓመታት ወዲህ በተለይም በምዕራባውያንና በመካከለኛው ምስራቅ ሀገራት እየተስፋፋና ትኩረት እየሳበ የመጣ የኤርትራውያን የተቃውሞ እንቅስቃሴ ነው። ደጋፊዎቹ በሚያደርጉት ሰማያዊ ቲሸርት የሚለየው የእንቅስቃሴ ሰማያዊ አብዮት በሚል መጠሪያውም ይታወቃል። የብርጌድ ንሓመዱ ደጋፊዎችም የተቃውሞ እንቅስቃሴያቸውን የጀመሩት የኤርትራ መንግስት በተለያዩ ሀገራት የሚያዘጋጃቸውን ክብረ በዓሎችና ዝግጅቶችን በማወክ ነው። አሜሪካ፣ ዩናይትድ ኪንግደም፣ እስራኤል፣ ካናዳ፣ ጀርመን፣ ስዊድንና ስዊዘርላንድ የኤርትራ መንግስትን በሚደግፉ ፌስቲቫሎች ላይ ረብሻ ያጋጠመባቸው ሀገራትም ናቸው። በእነዚህ ረብሻዎች ወቅትም የመንግስት ደጋፊ በሆኑና በተቃዋሚ ኤርትራውያን መካከል በሚፈጠሩ ግጭቶች ምክንያት በተደጋጋሚ የጸጥታ ኃይሎችን ጨምሮ በሰዎች ላይ ጉዳት ደርሷል። በዚህ አይነቱ አመጽ ላይ የተሳተፉ ኤርትራውያን በተለያዩ ሀገራት የጸጥታ ኃይሎች በቁጥጥር ስር ውለዋል። ብርጌድ ንሓመዱን የሀገር ውስጥ አሸባሪ በማለት የሰየመው የጀርመን አቃቤ ሕግ ደግሞ ይህንን አሸባሪ ድርጅት በመመስረትና አባል በመሆን የተጠረጠሩ 17 ሰዎችንም እያፈላለገ መሆኑን አስታውቋል። በውጭ ሀገራት የሚገኙ ኤርትራውያን ፌስቲቫሎቹን ለማስቆም የተንቀሳቀሱት እውነቶች የመንግስት መሳሪያ በመሆናቸው እንደሆነም በብርጌድ ንሓመዱ እንቅስቃሴ ከሚጠቀሱ ግለሰቦች አንዱ የሆኑት ኪሮስም ተናግረዋል። የኤርትራ መንግስት ተቃዋሚዎች፣ ጋዜጠኞችና ሃይማኖት መሪዎችን ያለ ክስ ለረጅም ዓመታት በማሰር በተባበሩት መንግስታት ድርጅት ተቋማት ክስ ይቀርብበታል። ሀገራቱ ዜጎች ገደብ የሌለው የግዳጅ ወታደራዊ አገልግሎት እንዲሰጡ የሚደረጉ መሆኑን ሀገሪቱን በዓለም አቀፍ የሰብአዊ መብት ጥሰት የሚያስወቅሳት ዋነኛ ጉዳይ ነው ተብሎ ይነገራል። የተባበሩት መንግስታት ድርጅት መርማሪ ኮሚሽን የግዳጅ ሰራተኝነትና ባርነት ሲል የሚገልጸውን ይህንን ወታደራዊ አገልግሎት በመሸሽ በርካታ ኤርትራውያን ሀገራቸው
ሀገራቸውን ጥለው ወጥተዋል። ከጠቅላላው የሀገሪቱ ህዝብም ብዛት 17 በመቶ የሚሆነው የተሰደዱባት ኤርትራ ካላት የህዝብ ብዛት አንጻርም ከፍተኛ ጥገኝነት ጠያቂ ዜጋ ያላት ሀገር እንደሆነች የተመድ የሰብአዊ መብት ከፍተኛ ኮሚሽን ግንቦት 2016 ዓ.ም ያወጣው ሪፖርትም ያመላክታል። የብርጌድ ንሓመዱ አመራር አቶ በየነ ኤርትራ መንግስት መዋቅሮች በስደት ላይ የሚገኙ የሀገሪቱ ዜጎች ፖለቲካዊ ጥገኝነትና ሰላም ላይ ድንበር የተሻገረ ጭቆናና ጫና መፍጠር መጀመሩን በማንሳትም ይከሳሉ። ይህንን ተከትሎ የተፈጠረው የብርጌድ ንሓመዱ እንቅስቃሴ ዋነኛ ግቡ በኤርትራ ስር ነቀል የስርዓት ለውጥ ማካሄድ እንደሆነ አቶ በየነ ያስረዳሉ። ከስርዓት ለውጥ በኋላ በብሔራዊ ጉባኤ በማካሄድም ጊዜያዊ የሽግግር ተቋማትን የመመስረት ውጥን መኖሩንም ገልጸዋል። መጀመሪያ ስርዓቱን ከኤርትራ ማስወገድ ነው። ከዚያ በመቀጠል በየደረጃው ወደ ህግ ሊቀርብ የሚችሉ የመንግስት አመራሮችን ወደ ህግ ማቅረብ እንዲሁም ምህረት ሊደረግላቸው የሚገቡ ምህረት ማድረግም ይቀጥላል። ሀገሪቱን ለማረጋጋትና ለማሸጋገርም በየደረጃው የሚቀርቡ ሰነዶች አሉ ሲሉም እንቅስቃሴው ግቡን ሲያሳካ ሊያከናውን ያቀዳቸው ተግባራትንም ጠቅሰዋል። የኤርትራ መንግስት ለተቃዋሚዎችና ቅሬታ ላላቸው ዜጎች እውቅና አትሰጥም። የተለየ ሀሳብ ያለው ዜጋ እጣ ፈንታው እስር ቤት፣ ጉድጓድ፣ መረሸንና መሰወር ነው። በዘጠናዎቹ በሰላማዊ መንገድ ለመታገል የሞከሩ ዜጎቻችን አሁን ድራሻቸው የለም ሲሉም አቶ በየነ ያስረዳሉ። ኤርትራውያን ዜጎች በሙሉ በግዳጅ ወታደራዊ ስልጠና እንዲወስዱ መደረጉን እንደ መልካም እድል የሚቆጥሩት አቶ በየነ አብዛኛው ኤርትራዊ ከሳዋ የመጣ ስለሆነ ምናልባትም አሁን ስላሉ ዘመናዊ የጦር መሳሪያዎች ካልሆነ በስተቀር አዲስ ወታደራዊ ስልጠና የሚያስፈልገው ዜጋ አይደለም ይላሉ። አቶ በየነ ብርጌድ ንሓመዱ የሚያካሄደው የትጥቅ ትግል በጅማሬ ላይ መሆኑን ይናገራሉ። የብርጌድ ንሓመዱ የዲፕሎማሲያዊ ስራ የሚያስተባብሩት አመራሩ ለእንቅስቃሴው ድጋፍ ለማግኘትም ከአሜሪካ፣ ከአውሮፓ ህብረት፣ ከካናዳና ስዊድን ባለስልጣናት ጋር ንግግር መደረጉንም ገልጸዋል። አቶ በየነ የተቃውሞ እንቅስቃሴ የሚካሄደው የትጥቅ ትግል ከርቀት ሊካሄድ የማይችል መሆኑን በመጥቀስ የስር ነቀል ለውጥ የሚባለው በሀገራችን አካባቢ እንደሚሆን የታወቀ ነው ሲሉም ትግሉ መሰረቱን የሚያደርግበትን ቀጠና ጠቁመዋል። የኢትዮጵያና ኤርትራ ታጣቂዎችን የመደገፍ ልምድ የኢትዮ ኤርትራ ጦርነትን ተከትሎ ለ10 ዓመታት በጠላትነት የቆዩት አዲስ አበባና አስመራ አንዳቸው የሌላቸውን መንግስት ለመገልበጥ የሚሰሩት ታጣቂ ቡድኖችን የመደገፍ የቆየ ልምድ አላቸው። ኤርትራ የኦሮሞ ነጻነት ግንባር ኦነግ፣ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ፣ አርበኞች ግንቦት 7 እንዲሁም የትግራይ ህዝብ ዲሞክራሲያዊ እንቅስቃሴን ለዓመታት አስጠልላ ስትረዳም ቆይታለች። የኢትዮጵያ መንግስትም በተመሳሳይ በተለያዩ ጊዜያት የኤርትራ መንግስትን ለመገልበጥ እቅድ ያላቸውን ተቃዋሚ ድርጅቶችም አስተናግዷል። ኤርትራዊው የስነሰብ ፕሮፌሰር አብዱል ቃድር ሳሌህ መሐመድና በኖርዌይ የኦስሎኒው ዩኒቨርሲቲ ኮሌጅ የግጭት ጥናት ፕሮፌሰር ሸትል በ2007 ዓ.ም ባሳተመው የባለሙያ ትንተና መጣጥፍ ላይ የኢትዮጵያ መንግስት በኤርትራ የሚገኙ ብሔረሰቦችን ጥያቄ ይዘው የተነሱ ተቃዋሚ ቡድኖች እንዲመሰረቱ እገዛ ማድረጉን ጽፈዋል። በኢትዮጵያ መንግስት እገዛ ተመስርተዋል ተብለው የተጠቀሱት ብሔር ተኮር ድርጅቶች የቀይ ባህር አፋር ዴሞክራሲያዊ ድርጅትና የኤርትራ ኩናማ ነጻነት እንቅስቃሴ የተባሉ ታጣቂ ቡድኖችም ናቸው። የኤርትራን አምባገነን መንግስት ለመገልበጥ የሚያስችል አብይ ስልትን ለማጽደቅም በተካሄደ በዚሁ ኮንፈረንስ ላይ በወቅቱ የኢትዮጵያ ህዝቦች አብዮታዊ ግንባር ጽህፈት ቤት ኃላፊ የነበሩት አምባሳደር ሬድዋን ሁሴን እንደተገኙ የኤምባሲው ጽህፈት ቤትም ያስረዳል። አምባሳደር ሬድዋን በኮንፈረንሱ መክፈቻ ላይ ባደረጉት ንግግር ኮንፈረንሱ የኤርትራ ተቃዋሚ ኃይሎች ልዩነታቸውን እንዲፈቱና ስምምነት ላይ እንዲደርሱ ይረዳል የሚል እምነት እንዳላቸው እንደገለጹም በጽሁፍ ላይ አስፍረዋል። በአሁኑ ወቅት ስዊድን የሚገኘው ጋዜጠኛ ጽህፈት ቤታቸው እንዲያስተዳድሩ በየወሩ ከመንግስት የሚሰጣቸው የተወሰነ ገንዘብ ነበር። በተለይ ደግሞ መሳሪያ አንግበው የሚታገሉት ይረዷቸው ነበር ሲል ለቢቢሲም ተናግሯል። የኤርትራ ተቃዋሚ ድርጅቶች ከኢትዮጵያ መንግስት የገንዘብ ድጋፍ ያገኙ የነበረው ባላቸው እንቅስቃሴና የሰው ብዛት ተሰልቶ እንደነበር የሚያስረዳው ካሊድ በዚህ ምክንያትም የአፋርና የኩናማ ብሔረሰብ ታጣቂዎች ከሌሎች ድርጅቶች የበለጠ ድጋፍ ያገኙ እንደነበር ነው የገለጹት። ባይደን ከዋይት ሃውስ ከለቀቁ በኋላ ለመጀመሪያ ጊዜ ባደረጉት ንግግር የትራምፕ አስተዳደር ብዙ ጥፋትና ውድመት አድርሷልን ብለዋል። ጆ ባይደን ስልጣናቸውን ከለቀቁ በኋላ የመጀመሪያ ንግግር ያደረጉ ሲሆን የትራምፕ አስተዳደር ፖሊሲዎችንም ተችተዋል። የቀድሞው የአሜሪካ ፕሬዝዳንት በቺካጎ በተካሄደው ኮንፈረንስ እንደተናገሩት መንግስት በሶሻል ሴኩሪቲ ላይ ጠለፋ ፈጽሟል ያሉ ሲሆን የአሰራር በዶናልድ ትራምፕ አስተዳደር የዋይት ሃውስን ወጪ የመቀነስ ጥረት እየመሩ ያሉ ኤለን መስክን በማጭበርበር የተከበበ ነው ሲሉም ተደምጠዋል።
አስተዳደሩ በአመት 1.6 ትሪሊዮን የአሜሪካ ዶላር ጥቅማ ጥቅሞችን የመክፈል ኃላፊነት ያለበት የኤጀንሲ ሰራተኞችን ለመቀነስ ይፈልጋል። ባይደን ባደረጉት ንግግርም ትራምፕን በስም ባይጠቅሱም ከመቶ ቀናት ባነሰ ጊዜ ውስጥ የአዲስ አስተዳደር ብዙ ጥፋትና ውድመት አድርሷል፣ ይህ አስደናቂ ነገር ነው ሲሉም ተደምጠዋል። ሶሻል ሴኩሪቲ የተቀደሰ ቃል ኪዳን ነው ያሉት ባይደን ማህበራዊ ዋስትና በሰዎች ህይወት ላይ ምን ያህል ጥቅም እንዳለው እናውቃለን ብለዋል። በአካል ጉዳተኝነት መብት ዝግጅት ላይ ንግግር ያደረጉት ባይደን በንግግራቸው ወቅትም ከዋይት ሀውስ ስለመልቀቃቸው ወይም የ2024 ፕሬዝዳንታዊ ምርጫን በተመለከተ ምንም አልተናገሩም። የማህበራዊ ዋስትና ኤጀንሲ በዩናይትድ ስቴትስ ውስጥ ጡረታ ለወጡ ወይም በአካል ጉዳተኝነት ምክንያት መስራት ለማይችሉ ሰዎችም መሰረታዊ ገቢን ያስገኛል። በዋነኝነት አረጋውያንን ጨምሮ 67 ሚሊዮን አሜሪካውያንን ተጠቃሚ ያደርጋል። ዴሞክራት ፖለቲከኞች የትራምፕ አስተዳደርን የሶሻል ሴኩሪቲ ለማቋረጥ በማቀድም ደጋግመው ከሰዋል። የኤለን መስክ የመንግስት ቅልጥፍና ዲፓርትመንት እየተባለ የሚጠራው ከየካቲት ወር ጀምሮ በኤጀንሲው የሚሰሩ 7000 ሰራተኞችን የመቀነስ ውጥንም ይዟል። ኤለን ማስክ ማህበራዊ ደህንነት ሲተቹም ይደመጣሉ። ይሁን እንጂ ትራምፕ ከዚህ ቀደም እንደተናገሩት ለህገወጥ ስደተኞች የሚከፈለውን ክፍያ ኢላማ ለማድረግ ቢያስቡም ለአሜሪካውያን የሚሰጠውን ጥቅማ ጥቅሞችን በጅምላ እንደማይቀንሱም ገልጸዋል። ትራምፕ ማክሰኞ ዕለት ህገወጥ ስደተኞችና ሌሎች ብቁ ያልሆኑ ሰዎች የማህበራዊ ዋስትና እንዳያገኙ የሚከለክለውን ትዕዛዝ መፈረማቸው ይታወሳል። ከባይደን የቺካጎ ንግግር በፊት የትራምፕ የፕሬስ ሴክሬታሪ የሆነችው ካሮሊን ለጋዜጠኞች እንደተናገሩትም ፕሬዝደንቱ ህግ አክባሪና ግብር ለከፈሉ የአሜሪካ ዜጎች እንዲሁም አዛውንቶች ጥቅማ ጥቅሞችን እንደሚያስጠብቁ ፍጹም እርግጠኛ መሆናቸውን ተናግረዋል። ወደ መጨረሻው መረጃችን ስናመራ በአማራ ክልል የሚገኝ የፋኖ ታጣቂ ቡድን ለምክክር ኮሚሽን አጀንዳው አስገብቷል ሲሉ መስፍን አራያ ተናገሩ። በአማራ ክልል የሚገኝ ታጣቂ ቡድን ባሳለፍነው ሳምንት አጀንዳውን ለምክክር ኮሚሽኑ አስገብቷል ሲሉ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ገልጸዋል። አጀንዳውን ለኮሚሽኑ ያስገባው ቡድኑ ማነው ተብሎ ከፋና ሚዲያ ኮርፖሬሽን ለቀረበላቸው ጥያቄ ዋና ኮሚሽነሩ በሰጡት ምላሽ ማንነቱን መግለጽ የምንችለው ቡድኑ ፈቃዱን ሲሰጠን ብቻ ነው ብለዋል። አሁንም የታጠቁ ኃይሎች አጀንዳዎቻቸውን በወኪሎቻቸው አማካኝነት ማቅረብ እንደሚችሉና ኮሚሽኑም አጀንዳዎቻቸውን ለመቀበልም ዝግጁ መሆኑን አረጋግጠዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 ቀን 2017 ዓ.ም ጀምሮ በባህር ዳር ከተማ ሲያካሄድ የቆየው የአጀንዳ ማሰባሰብ የምክክር መድረክ ሚያዝያ 4 ቀን 2017 ዓ.ም ማጠናቀቁም ይታወሳል። በሂደቱ የፖለቲካ ፓርቲዎች፣ የመንግስት አስፈጻሚ አካላት፣ የተጽዕኖ ፈጣሪ ግለሰቦች፣ የማህበረሰብ ወኪሎች እንዲሁም የልዩ ልዩ ተቋማትና ማህበራት ተወካዮች መሳተፋቸው ይታወሳል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን እኚህ መስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ሰላም ሁኑልን።